አስፋው አባተ በቁጥጥር ስር ከዋለ ዋላ ደር ብሏል። በአሁኑ ወቅት የሂሳብ ምርመራ እየተደረገ ነው። የመጨረሻ እድሉ ነውና ከኦዲተሩ ጋር ውስጥ ለውስጥ ግንባር መፍጠር አለበት። ስለዚህ በወዳጅ ዘመድ በኩል ተማጽኖ ከገባበት የዕዳ ማጥ ውስጥ መውጣት አለበት። ከስራ መልስ ኦዲተሩ ከገባበት ገብተው በራስጌ በግርጌ ብለው ይዘው ማምሸት የአስፋው ባላደራዎች የሰሞኑ ተግባራቸው ሆኗል። አንዳንድ ተከታታይና ታዛቢ እንዳያይ ሲሰጋ ሰዓት ተቀጥሮ ዘዋራ ቦታ ተፈልጎ ጨለማን ተገን በማድረግ ክትፎ ቤት ይመሸጋል። ከዚህ በኋላ ሁሉም እንደየምርጫው ያዛል። ዝልዝል ጥብስ፣ ክትፎ ለብለብ፣ ቁርጥ፣ ጎድን ጥብስ በውስኪ ይወራረዳል። በሞቅታ ቃል ይገባል። በተከታዩ ቀን ሊፍቁት ሊደልዙት ገንጥለው ሊያወጡት የማይቻል ነገር ፈጥጦ ይገኛል። መልሱ ራስን እያከኩ አይኖቹን ማፍጠጥ ብቻ ይሆናል። በመጠጥ ኃይል የተገባ ቃል ኪዳን እፎይታን ይነሳል። ሲዋል ሲታደር መፍትሄ የሚገኝለት ይመስል ወጣ ገባ ሲባል የሥራ ሰዓት ይደርሳል። እንደ መጀመሪያው ሰሞን ቀልጠፍ ያለ ሥራ መሆኑ ቀርቶ ቀዝቀዝ ያለና ቸልታ የተሞላበት ይሆናል። እንዲህ እየተባለ ይዋልና ያው ማታ ክትፎ ቤት ይመሸጋል። ሞቅ እስቲባል ድረስ የሚወጣው ወጪ ለህሊና ይከብድና ባረባካችሁ የነገር የሚሆን ነገር አይደለም እየተባለ ፊትን በማክፋት አገጭ ይታሻል። አማላጆች በበኩላቸው መቼም ችግሩን ነግረናል፣ የልጆች አባት ነው፣ ለአብዮቱ ደግሞ ከፍተኛ አስተዋጽኦ አድርጓል፣ የተቻለህን ሁሉ እርዳው፣ አለበለዚያ ያለው ምርጫ እስር ቤት መበስበስ ነው በማለት ኦዲተሩን ያግባቡታል። ጭውውት በሹክሹክታ ውስኪ በመለኪያ ለማቋረጥ ይቀዳል። በማግስቱ መዝገብ ሲገለጥ አዲስ ነገር የለም። እጭ ልርዳህስ ቢሉት ምን ይረዳል፣ ጭምልቅልቅ ያለ ሥራ ነው በማለት ኦዲተሩ ተስፋ በመቁረጥ በሆነ ባልሆነው ከሌሎቹ ጋር ግጭት በመፍጠር አደራውን የተወጣ ይመስለዋል። በዚህ የተነሳም ከክፍሎም ጋር ትንቅንቅ መግጠም ይጀምራል። ክፍሎም በረከት ከሥራው እንደወጣ እየገሰገሰ የገባው ከነስዩም ቤት ነበር። ሰላምታ ከተለዋወጡ በኋላ ተቀመጠ። በሽቋል። የመበርገግ ሁኔታም ይታይበታል። ቶሎ ቶሎ ይተነፍሳል። እንዴት ሆንክ? ከምን ደረሳችሁ? ሲል ስዩም ጠየቀው። የስዩም ፊት ራሱ የክፍሎምን ፊት እያየ ይለዋወጣል። ሲከፋው ይከፋዋል፣ ደስ ሲለው ደግሞ ደስ ይለዋል። ቶይ ባክህን ናለው ፊቱን በቁጣ እያሸማቀቀ። ምን አዲስ ነገር ተፈጠረ ደግሞ? ኦዲተሩ ጉቦውን በልቶ አስፋውን የሚያድንበት መንገድ ሲያጣ ጊዜ በእኔ ሊያሳብብ ይሞክራል። ይህን ያህል ገንዘብ ሲመዘበር ምን ትሰራ ነበር? ስህተቱ ያንተ ነው በማለት እኔንም ተጠያቂ ለማድረግ ይጥራል። የነበረብኝን ችግርና ያበላሉን ስልት ሳስረዳው አይቀበለኝ። በዚህ የተነሳ ተጣልተናል። እንዴ ለምንድን ነው ከእርሱ ጋር የምትጣለው? እውነቱን ነው፣ በአንተ ድክመት ነው የተመዘበረው። ድክመትህን ሲነግሩህ ደግሞ ያጠፋኛል፣ ክፍለ ሀገር ይወረውሩኛል የሚል ስንኩል ምክንያት አለ። እስቲ ከኦዲተሩ ጋር በመግባባት ፋንታ ምን የሚያጣላህ ነገር አለ? አንተም እንደ አስፋው ተመርማሪ እንጂ መርማሪ አይደለህም። የራስህን በሂሳብ በኩል ከተወጣ አስፋውን ቢፈልግ ነፃ ይበለው። የአንተ ተግባር አይደለም። ሂሳብ ተቃውሶብህ እንደሆነ ንገረኝ። አልተቃወሰብኝም። ታዲያ ከኦዲተሩ ጋር ምን ያጣላሃል? ዋ ኦዲተሩ በገንዘብ ተደልሏል ነው የምልህ አለው ቆጣ ብሎ። ሌላው ቀርቶ 5 ካርኒዎች የያዙትን 20 ሺህ ብር አንተን የምትጠየቅበት ብሎኛል። ካርኒዎቹን የሰጠ ሰውዬ በገጽ ቀርቦ የምስክርነት ቃሉን እስካልሰጠ ድረስ አስፋውን ባለዕዳ አላደርገውም፣ ውድቅ ደግሞ አላደርጋቸውም። አንተው እንዳመጣ አንተው ትጠየቅባቸዋለህ ነው የሚለኝ። ሰውየውን ደግሞ ላገኘው አልቻልኩ። የት እንደገባ አላውቅም። ነጋዴው ተያዘ፣ የማውቀው ነገር የለም በማለቱ በዋስ ተለቀቀ። ስለዚህ አንድ የተቀናበረ ሴራ አለ። ሰውየውን አንድ ነገር ባያደርጉት ኖሮ አይጠፋም ነበር አለው ስጋት በተቀላቀለበት አነጋገር። እባክተው ዛሬስ እኔንም አብረህ ልታሳብደኝ ነው መሰለኝ። በትንሽ ነገር ትደሰታለህ፣ እንደገና በትንሽ ነገር ትዕግስት ታጣለህ። 5 ካርኔዎች አገኘው ብለህ መሬት ጠበበች። ረጋ በል አልኩህ። አስፋው ሲታሰር የበለጠ ፈነደቅ። ተው የግል ጥላቸው ይመስልብሃል አልኩ። ይህን ሁሉ አልሰማኸኝም። ዛሬ ደግሞ ያ ሁሉ ፍንደቃ ቀርቶ ትሸበራለህ። ኦዲተሩም ቢሆን ይህን ያህል ገንዘብ ሲመዘበር ምን ትሰራ ነበር ቢለህ አግባባለሁ። እንዲህ አደርጉኛል ብትል ደግሞ አይሆንም። ወይ ረጋ ብለህ እርሱን ማሳመን መቻል ነበረብህ። ይህን ደግሞ አታደርግም። ቶሎ ብለህ እልህ ውስጥ ትገባለህ። እልህ ደግሞ የትም አያደርስህም። አሁንም ቢሆን መታገስ አለብህ። ኦዲተሩ ትጠየቅበታለህ ስላለህ ብቻ አትጠየቅም። ከእርሱ ጋር ይልቅ አጉል ንትርክ አትያዝ። ውሻ በቀደደው ጅብ ይገባል የሚል አባባል አለ። ለአስፋው ምቹ ሁኔታን እንዳትፈጥርለት። አረ እናቴ እንዳያስገድልህ፣ ገንዘብ የማይገዛው ነገር የለም።
ለአንዱ ማጅራት መቺ ሰጥቶ እንዳያስደፋ በማለት ወይንሸት ደግሞ ሌላ ሽብር ለቀቀችበት። ሆዱን ባርባር አለው። ወይንሸት የተናገረችው ነገር እንደሚፈጸም ቅንጣት ታህል እንኳን አልተጠራጠረም። ቀደም ብለው የገቡት የቢሮ ሰራተኞች እጃቸውን እያፋተጉ በማሟሟቅ ላይ ናቸው። አጣዳፊ ስራ ያለባቸው ደግሞ መዝገብ ማገላበጥ ይዘዋል። የጧቱ ቅዝቃዜ ሁሉንም ፊት አጨፍግጎታል። የጽዳት ሰራተኞች ደግሞ ከሁሉም ቀድሞ በመግባት መስተዋቱንና ወለሉን ከወለወሉ በኋላ አሁን ደግሞ ውጪውን የበረንዳውን አካባቢና ኮሪደሩን በማጽዳት ላይ ናቸው። የግድግዳው ሰዓት ከጧቱ 2 ሰዓት ከ10 ይላል። አስፋው አባተ ከመስሪያ ቤቱ በረንዳ ካለው የእንግዳ መቀመጫ አግዳሚ ወንበር ላይ እግሮቹን አነባብሮ በመቀመጥ አይኖቹ ገቢ ወጪውን ይቃኛሉ። የሚጠብቁት ወታደሮች ከእርሱ ትንሽ ሽልፍ ብለው በመቆም ለራሳቸው ያወራሉ። ሁለቱም የደንብ ልብስ የለበሱ ናቸው። ከሽጉጥ በስተቀር ሌላ የጦር መሳሪያ አልታጠቁም። የመስሪያ ቤቱ ሰራተኞች አንዳንዶቹ የደመቀ ፈገግታ በማሳየት አይዞህ ብለው ካበረታቱት በኋላ ወደ ስራቸው ይሄዳሉ። አንዳንዶቹ ደግሞ ፊታቸውን በሐዘኔታ አጨፍግገው እጁን በመጨበጥ አጽናንተውት እየተጣደፉ ወደ ቢሮአቸው ይገባሉ። ፊታቸውን የሚያከፉትን ሲያይ የእርሱን ፊት ይከፋል። እንደነዚህ ያሉትን አይወዳቸውም፣ ሟርተኞች ይላቸዋል። መጥፎ ወሬ የሰሙበት ነው የሚመስለው። ከሁሉም የሚያበሽቁት ደግሞ ሴቶች ናቸው። ተፈጥሮ ሆኖባቸው ለትንሹም ሆነ ለትልቁ ነገር ፊታቸውን አክፍተው ከንፈራቸውን መምጠጥ ይወዳሉ። ይህንን ጊዜ አስፋው ስለኔ አንድ ነገር ቢሰሙ ነው እንጂ ይልና መጽናናት ይሳነዋል። አንድ ሰው ሰማያዊ ቮልክስዋገን እያሽከረከረ መጥቶ የመስሪያ ቤቱን የግቢ በር ሲገባ ከበር የቆሙት ዘበኞች ተሽቆጠቆጡ። የአስፋው ፊትም ፈታ አለ። ለሂሳብ ምርመራ ከመግባቱ በፊት ሊያነጋግረው የፈለገው ሰው ነበር። ሰውየው መኪናውን ቦታ ሲዞ ካቆመ በኋላ በሮቹን ቆላልፎ ወደ አስፋው መጣ። ጠብሰቅ ያለ ሰውነት አለው። ከማጅራቱ ላይ ንብርብር ስጋ ይታያል። ቦርጩም ወደፊት ወጣ ብሏል። የለበሰው ቡላ ካኪ ነው። የመስሪያ ቤቱ ያስተዳደር ሹም ነው። ያስተዳደር ሹሙ በመጀመሪያ ወታደሮቹን ሰላም ካለ በኋላ ታዲያስ ጓድ አስፋው እንደምን አደርክ በማለት እጁን ጨበጠው። አስፋውም ከተቀመጠበት ተነስቶ በመሽቆጥቆጥ ነበር የተቀበለው። ከሰላምታ ልውውጥ በኋላ አስፋው ችግሩን ማስረዳት ያዘ። ትላንት አንተንም ስራ አስኪያጁንም ፈልጊያችሁ ስብሰባ ላይ ናችሁ ተባልኩ። ወታደሮቹ ደግሞ ፋታ የሚሰጡ አይደሉም። ያጣደፉ ይዘውኝ ሄዱ። ያው ስብሰባ ላይ ነበርን። ለምን ነበር የፈለከን? ኦዲተሩ እኮ ምንም ፍንክች አላለም። ጓዳበር ጎደለ የተባለውን ብር እንዳለ ሊያጸድቅብኝ ነው። ትንሽ እንኳን ለመቀነስ አልሞከረም። የአምስቱን ካርኔዎችም ጉዳይ ገና ውሳኔ አልሰጠባቸውም። ምን ይሻለኛል ጓዳበር? በቃ እኮ አለቀልኝ። በደንብ የነገራችሁልኝ አልመሰለኝም አለው ፊቱን ለቅሶ ቀረሽ አክፍቶ። መንገር ብቻ አይደለም ጓድ አስፋው፣ እኔ በበኩሌ ከእርሱ ተለይቼ ያመሸውበት ጊዜ የለም። ሴትዮዋ እንኳን አልነገሩም። ኦዲተሩ ግን የሚበጠቅ አይደለም። ብልጣ ብልጥ ቢጤ ነው። ጥቅሙንም ሳያጣ ለመሽለክ ነው የሚፈልገው። ብልጣ ብልጥ ትላለህ ሳቴላስ እንጂ ለኔም ሰልከ ክፍለውም ጋር ይነታረካሉ እንጂ ውስጡን እንዳሴሩብኝ ነው የሚገባኝ ጓዳበር። ይህንን ነገር ተከታተሉልኝ። እሺ እስቲ እንከታተላለን። ሁኔታውንም ለሥራ አስኪያጁ ነግራቸዋለሁ። እስቲ እርሳቸውንም ማሳምንልኝ። ለምን እንደሆነ አልገባኝም፣ ፊት ነስተውኛል። ለአንዳንድ ተመልካች ደስ አይልም ብለው ይሆናል እንጂ ለምን ፊት ይነሱሃል? የለም ነስተውኛል ጓዳበር። የረዱኝ አልመሰለኝም። እርሳቸው ቢተባበሩ ይኖሩ ኦዲተሩን ባልጨከነብኝ ነበር። ያላችሁኝ እኮ አንተና እርሳቸው ናቸው በማለት ክፉኛ ተጠማዘዘ። ልክ ነህ፣ ያለንህ እኛ ነን። አይዞህ፣ የምትድንባቸው ብዙ ሁኔታዎች አሉ። የሥራ መደራረብ አለብህ። ይሄ ደግሞ ለአንድ ግለሰብ ገቢ ወጪውን ለመቆጣጠር እጅግ ይከብዳል። አዎ ጓዳበር አለ አስፋው ቀልጠፍ ብሎ። የተደራረበ ሥራ ይዤ ጭንቅላቴ እስከሚዞር ድረስ እየሰራሁ ልመሰገን ሲገባኝ ምንም በማላውቀው ሁኔታ ዳማጥ ውስጥ ዘፈቀኝ። ሚስቱን እኔ ያስኮበለልኩበት ይመስል ቁጭቱን በእኔ ላይ ተወጣ። ሚስቱ እንደጠፋች ቀረች እንዴ? ጠፍታ ቀርታ የት እንደደረሰችም አይታወቅ። መጥፎ ጎረቤቶች አሉት። እነርሱ ናቸው እንድትጠፋ የመከሩበት። በላይዞህ፣ ለማንኛውም አትጨነቅ አለና በድጋሚ እጁን ጨብጦት ወደ ቢሮ አመራ። አስፋው አባተ ተመልሶ በመቀመጥ ያወጣ ያወርድ ጀመረ። የአስተዳደር ሹሙ ትንሽ ነፍስ የዘራለት መሰለው። ግን ደግሞ ቢያምሰለስል የሚድንባቸው መንገዶች አልታየህ አሉት። የአስተዳደር ሹሙ እንደ ልጅ የሚያታልለው መሰለው። እጭ አለ በስጨት ብሎ። እንግዲህማ ጥረታቸው እኔን ለማዳን ሳይሆን ለማጥፋት ነው። ወዳጄ
ይችን አጥቻት ነው አለ ተስፋ በቆረጠ ስሜት። ትንሽ ጎንበስ ብሎ ሲያስብ ቆየና ለመሆኑ ብር የጎደለባቸው ሰዎች ስንት ዓመት ይሆን የሚፈረድባቸው? 10 ዓመት ወይስ 15 ዓመት ነው? 20 ዓመት? ወይ 20 ዓመትስ ስቃይ ነው። በቁርጡ ያው ሞት ይሻላል። 5 ዓመት ቢሆን ግን እንዴት ጥሩ ነበር። በዚህም ላይ አመክሮም ይኖረዋል። ወዲያው ግን ሐሳቡን ለወጥ አድርጎ ግን ለምን እታሰራለሁ? ለምንስ ለመጥፋት አስባለሁ? እነዚያን 5 ካርኔዎች ከዚያ መሰሪ ላይ አባብሎ ተቀብሎ አይደል መዘዝ ያመጣብኝ። ስለዚህ እስከ ታሰርኩም አይቀር እሱን ድብና አድርጌ መሆን አለበት ሲል ዛተ። የከበደው የቀለለው መሰለው። ይህን እያሰበ እንዳለ ክፍሎም በረከት ቦርሳውን አንጠልጥሎ ጠደፍ እያለ መጣ። አስፋው ከተቀመጠበት እንደማንቀጥቀጥ አደረገው። ክፍሎም ገልመጥ ብሎ አይቶት አልፎ ሄደ። ዋጋህን ያልሰጠውህ እንደሆነ አስፋው አይደለሁም። እነዚያን 5 ካርኔዎች ጎርጉረህ እንዳመጣቸው የአንተው መቀበሪያ ይሆናሉ ሲል ከንፈሩን ክፉኛ ነከሰ። ወዲያው ደግሞ ኦዲተሩ መጣ። እርሱም እንዲሁ የቆዳ ቦርሳ አንጠልጥሎ ይዟል። ጠየም ያለና ቀጭን ነው። ፊቱም የተመጠጠ ነው። የራሱ ጸጉሩ ጭፍርር ብሎ ሽበት ወሮታል። አይኖቹም የቀሉ ናቸው። ሲጋራውን ቡን ያደርጋል። አስፋውን ቡን አለ። ታዲያ እነርሱ በእኔ ላይ መዶለታቸው ሐሰት ነው። አሁን ተከታትለው መምጣታቸው ራሱ ምንድን ነው? አፈር ብላና በልታት አትቀርም ሲል በኦዲተሩም ዛተ። ወዲያው ግን ሰላምታ ስለሰጠው ከተቀመጠበት ተነስቶ ወደ እርሱ በመሄድ እጅ እንደመንሳት ብሎ እጁን ጨበጠው። ከዚህ በኋላ ኦዲተሩና አስፋው ጎን ለጎን በመሆን ፊት ለፊት ወታደሮቹ ከኋላ በመከተል ወደ ቢሮ አመሩ። ከዚያም ሁሉም በተገኙበት የታሸገው ቢሮ ተከፍቶ ወታደሮቹ ውጪ ከበረንዳው ሲቀሩ 4 ሰዎች ወደ ውስጥ ገቡ። እነርሱም ኦዲተሩና የእርሱ ረዳት አስፋውና ክፍሎም ናቸው። ሲደምሩ፣ ሲቀንሱ፣ ሲያካፍሉ፣ ሲያባዙ፣ ገቢና ወጪውን ሲያመሳክሩ አሉ። የአስፋው አይኖች ደም እየለበሱ መጡ። ክፍሎም በበኩሉ ጥርሶቹ ይፋጫሉ። ካርኔዎቹን ካላመንክባቸው ለምን ውድቅ አታደርጋቸውም? አለ ክፍሎም ትዕግስቱን መቆጣጠር አቅቶት ወደ ኦዲተሩ አፍጥጦ። ለምን ውድቅ አደርጋቸዋለሁ? አንተ ትጠየቅባቸዋለህ። እውነተኛ ከሆንክ የሰጠህን ግለሰብ ማቅረብ አለብህ። አለበለዚያ ግን ብዙ የሚያጠያይቁ ሁኔታዎች አሉ። ምክንያቱም 2ቱ ካርኔዎች ከዓመት በፊት የተከናወኑ ናቸው። ስለዚህ ሰውየው በወቅቱ ሰጥቶ ደብቀህ አቆይታቸው ሊሆን ይችላል። እንደዚህ ካደረክም ትጠየቅበታለህ። ያም ሆነ የሰጠ ግለሰብ መገኘት አለበት። ዋ መቀጫ ነው። ግድ የለም እኔን መጉዳት ሌላውን መጥቀም የሚቻለው በዚህ አልነበረም አለ ከተቀመጠበት እየተነሳ። ሰዓት ስለደረሰ ኦዲተሩም ለመውጣት እየተዘጋጀ ነው። ተው ጓድ ክፍሎም ትርፍ ነገር አትናገር አለው ቆጣ ብሎ። ቆይ ብቻ ብሎ ዝቶ ቀድሞ ወጣ። አስፋው አባተ በበኩሉ ፍዝዝ ድንግዝ ብሎ አይኖቹን እያቁለጨለጨ የሁለቱን ንትርክ ያዳምጥ ነበር። የእርሱ የዕዳ ክብደት ሰውነቱን ቢያዝለውም ክፍሎም ደግሞ በእነዚህ 5 ካርኔዎች ተጠያቂ በመሆኑ አንጀቱ ርሷል። በዚህ በኩል ኦዲተሩ ቅቤ ያጠጥቶታል። ኦዲተሩ ዶክሜንቶቹን ሰብስቦ በቆዳ ቦርሳው ካጨቀ በኋላ ከተቀመጠበት ብድግ ሲል ሁለቱም ለመሄድ ተነሱ። በቃ ካሁን በኋላ ምንም አይነት የማቅለያ መንገድ አላገኝም ማለት ነው ሲል አስፋው እየተጠማዘዘ ጠየቀው። በእኔ በኩል ካሁን በኋላ ምንም አይነት መንገድ ያለ አይመስለኝም። በአንተ በኩል አለ የምትለው ነገር ካለ ማቅርበውና ያዋለን። እንደ እውነቱ ከሆነ ብዙ መንገድ ረድቻለሁ። አንተም ልቦና ያውቀዋል። የጎደለብህ ቀላል እንዳይመስልህ። ቢያንስ ከ100 ሺህ ብር በላይ ይሆናል። ሁሉም ባሉበት ቢሮውን ካሸጉ በኋላ ክፍሎም ቀድሞ እየተፈናጠረ ሄደ። አስፋውንም ወታደሮቹ እየነዱ ወሰዱት። ኦዲተሩ ደግሞ ወደ ሥራ አስኪያጁ ቢሮ አመራ። ኦዲተሩ ከሥራ አስኪያጁ ቢሮ ሲገባ ከተሽከርካሪ ወንበራቸው ላይ ጉብ ብለው ከፊታቸው ከተዘረጋው ሰፊ ጠረጴዛ ላይ ከተከመረው ፋይል መካከል አንዱን አቅርበው አቀርቅረዋል። ወዲያው ግን የኦዲተሩን መግባት ስላወቁ ቀና አሉ። ጠይም ፊታቸው ዘለግ ያለና የከበደ ነው። የራሳቸው ጸጉር ሽበት አጋምሷል። በተለይም ከግንባራቸው አካባቢ ነጩ ደምቆ ይታያል። ጥቁር መነጽር አድርገዋል። የለበሱት ሰማያዊ የደንብ ልብስ ይበልጥ አግዝፏቸዋል። ብለው ከተቀመጡበት ብድግ አሉ። ይህን ጊዜ ኦዲተሩ ፈጠን ብሎ በመራመድ እጃቸውን ጨበጠ። ከዚያም እንዲቀመጥ ስለጋበዙት ከፊት ለፊታቸው ተቀመጠ። እሺ ከምን ደረሳችሁ? እንግዲህ ወደ ማጠናቀቁ ነን ሲል መለሰላቸው። አዎ ማፋጠን አለባችሁ። የለም አጓታችሁታል። በእነዚህ 3 ቀናት ውስጥ መጨረስ አለባችሁ። አንድ የማስገነዘበ ነገር ደግሞ አለ። ይኸውም አስፋውን እረዳለሁ ብለህ 5 ሳንቲም እንዳትቀንስ።
ነግሬሃለሁ ሲሉ ኮስተር ብለው ካስጠነቀቁት በኋላ ይገባሃል ብለው ቀጠሉ። እኔ እንደሌለሁ ተቆጥሬ ነው ይሄ ሁሉ ገንዘብ የተመዘበረው። ሂሳብ ሹሙማቱ አሁን ሐቀኛ መስሎ ደፍ ማለቱን አትየው። የማይረባ ሰካራም ነው። የእርሱ መላላት ነው ለዚህ ሁሉ ገንዘብ መባከን ምክንያት የሆነው። እሺ ጌታዬ፣ የተቻለኝን ሁሉ ጥረት እያደረግኩ ነው። የኔ ዓላማ የተመዘበረውን ገንዘብ ማጋለጥ ብቻ ሳይሆን በምን ምክንያት እንደጠፋም ለማሳወቅ ነው። ሂሳብ ሹሙም እነዚያን 5 ካርኔዎች የሰጠውን ግለሰብ አላቀርብም ብሏል። የሚሰጠው ምክንያትም አጣሁት የሚል ነው። ሐቁ ግን የሰጠውን ሰው ፊት ለፊት ማጋለጥ ስላልፈለገ ነው። በዚህ ምክንያትም አንተ ነህ የምትጠየቅባቸው ስላልኩት ዝቶብኛል አለና በንቀት ፈገግ አለ። ምን እንዳያደርግህ ነው? የማይረባ ሰካራም እኮ ነው። ደህና ወደ ክፍለ ሀገር ወሩሬው ሳለ የዋናው መስሪያ ቤት ስራ አስኪያጅ ናቸው መልሰው ያመጡት አሉና ራሳቸውን በመነቅነቅ ተቆጩ። በአንዳንድ ጉዳዮች ላይም ከተነጋገሩ በኋላ ከተቀመጠበት ተነስቶ እሺ ጌታዬ ልሂድ እንግዲህ አላቸው። በልሺ በርታ ብላችሁ አጠናቁ በማለት አሰናበቱት። ኦዲተሩ ከስራ አስኪያጁ ቢሮ ሲወጣ የክፍሎም ዛቻ ድንገት ከፊቱ ላይ ድቅና አለበትና ሰውነቱን አንዳች ነገር ሲወረው ታወቀው። ክፍሎም በረከት ሰፈር የደረሰው እየጨሰ ነበር። ኦዲተሩ የፈጸመበት እንደባለ ስዩም ሊነግረው ቸኩሎ ሳለ ስዩም ደግሞ ከስራው ሳይመጣ ቀረ። ሊጠብቀው ደግሞ አልቻለም። ቸኩሏል። ጧት ነው ወደ መስሪያ ቤቱ ሲሄድ ጻድቅን ናዝሬት አየኋት ብሎ አንድ ሰው የነገረው። ከንዴቱ መካከል ልቡ ተንጠልጥሏል። ለወይንሸት ይህንኑ ነግሯት እየተጣደፈ ወጥቶ ሄደ። ስዩም ከስራው ሲመጣ የክፍሎምን ሁኔታ ነገረችው። አዝናለሁ። ምን ይሄ ሰውዬ ትዕግስት አጣኩ። ለመሆኑ ማን ነው የጻድቅን ናዝሬት መኖር የነገረው ሲል በጥርጣሬ ጠየቃት። ማን እንደነገረው እንጃ፣ እገሌ ነገረኝ ብሎ አልነገረኝም። የተቀነባበረ ሴራ እንዳይሆን እንጂ ጻድቅ በምንም ታመር ናዝሬት አትሆንም። ናው እርሱን ለማልፋት መልፋቱ እንኳን ምንም አልነበረም። ታዲያ ሌላ ምን ይሆናል ብለህ ነው ስትል ወደ እርሱ ትኩር ብላ አየችው። መልስ ግን አልሰጣትም። ሐሳቡ ርቆ ሄዷል። ክፍሎምን ተከትሎ ሌሊቱ ከወትሮ የረዘመ ጨለማውም የከበደና ጽልመት መሰለው። መቼም ቢሆን ብዙ ለሚያስብ ሰው ማንኛውም ነገር ከቀድሞ የተለየ ነው የሚመስለው። ስዩም አይኖቹ ቁልጭ እንዳሉ ሌሊቱን አገባደደው። በአእምሮ የሚመጣበት ክፍሎምን ጸጉራቸው የተንጨባረረ ክንዳቸው የሚያፈረጠመ ጎረምሶች ቀጥቅጠው ሲገድሉት ነው። የክፍሎም መባከን አሳዘነውና መጥፎውን እንዲያስቡ አደረገው። ወደ 10 ሰዓት ገደማ ሲሆን እንቅልፍ ሸለብ አደረገው። ብዙ ሳይቆይ ግን አላሁ አክበር የሚል ከታላቁ መስጂድ በድምጽ ማጉያ በረጅሙ የተለቀቀ ድምጽ ቀሰቀሰው። በስጨት አለ። የሚጣፍጥ እንቅልፍ ይዞት ነበር። ቆየት ብሎ ደግሞ የራጉኤል ቤተክርስቲያን መረዋ አስተጋባ። በመጨረሻም ንጋት እየቀደደ መጣ። ወፎች መንጫጫት ይዘዋል። ስዩም ተመሰጠ። የተፈጥሮ ዜማቸው ማረከው። እንደ መስጊዱ ድምጽ ማጉያና እንደ ቤተክርስቲያኑ ደወል አላናደዱትም። ዳግመኛ እንቅልፍ ሳይወስደው ነጋ። ጧት ልብሱን ለባብሶ ከመኝታ ቤቱ ሲወጣ ወይንሸት ከውጭ እየሮጠች ገባችና አረ ጉድበል ስዩም፣ ከክፍሎም ቤት ወታደሮች አለችው ደንግጣ። አዝናለሁ፣ የአሳማ ክፍሎምን አስገድሎት ነው አለና እርሱም ደንግጦ ፈጠን ብሎ ሲወጣ እርሷም ተከትለው ወጣችና ከመሃል ግቢው ቆሙ። አንድ የፖሊስ 100 አለቃና 50 አለቃ ከቀበሌው አብዮት ጥበቃ ሊቀመንበር ጋር ሆነው የክፍሎምን ሰራተኛ ካነጋገሯት በኋላ ወደ እነ ስዩም መጡ። ጓድ ስዩም እንደምን አደራችሁ አለ የቀበሌው አብዮት ጥበቃ ሊቀመንበር። ስዩም ለሰላምታው አጸፋውን ከሰጠ በኋላ ተራምዶ ሄዶ የግራ ቀኙን እጅ ጨበጠ። ወይንሸት ግን ትክ ብላ ወታደሮቹን እያየች እንደቆመች ቀረች። ጓድ ክፍሎም የለም እንዴ? ይፈለጋል አለ ሊቀመንበሩ። የለም፣ ትላንት ሚስቱን ፍለጋ ወደ ናዝሬት እንደሄደ አልተመለሰም። ምነው በደህና ነው የሚፈለገው? ትላንት ወደ ናዝሬት ለመሄዱና ከዚያው ለማደሩ እርግጠኛ ነዎት? ሲል 100 አለቃው ጠየቀው። እንግዲህ ናዝሬት መሄዴ ነው ብሎ ነው የሄደው። ከዚያ ይደር ከሌላ ግን እርግጠኛ አይደለም ሲል መለሰ። ሚስቱስ መቼ ነው የጠፋችው? ቆይታለች። የግቢውን በር ሲወጡ ስዩም ተከተላቸውና በአብዮት ጥበቃ ሊቀመንበሩ በኩል ጠጋ አለ። አንድ ነገር ሹክ ሲለው ሰውነቱን ነዘረው። ወታደሮቹ ፊት ለፊት ነጠቅ እያሉ ይራመዳሉ። ከጎዳናው ዳር ራዲዮ የተጠመደበት የፖሊስ ቶዮታ መኪና ቆማለች። ሾፌሩ ከውስጥ አለ። ስዩም የአብዮቱ ጥበቃ ሊቀመንበር ሹክ ባለው ነገር ጭንቅላቱ ስለተበጠበጠ ብዙም ሳይሸኛቸው ተመለሰ።
ስዩሜ ክፍሉ ምን ሆነ? አለችው ወይንሸት ከቤት ገብቶ ከመቀመጡ። ኧረ እርሱስ ምንም አልሆነም ነበር አላት ክፉኛ ደንዝዞ። ታዲያ ሌላ ምን ተፈጠረ? ኦዲተሩ ዛሬ ሌሊት ከመንገድ ዳር ተገሎ ተገኛሉ። ወይ አለች ድርቅ ብላ። ለመሆኑ ሲሄድ ምንድን ነበር ያለሽ? አላት ካፍታ ቆይታ በኋላ። ስዩምን ፈልጌው ነበር፣ አግኝቼው ቢሆን ኖሮ ጥሩ ነበር ነው ያለኝ። ጠብቀው ብለው ደግሞ ቸኮለ። ነፍሱን አያውቀውም ነበር። እስቲ ያለበው ድረስ ነበር የተናደደው። ረጋ በል ስለው እየተቅበዘበዘ ይኸውና ይህንን አተረፈ። ያጠፉኛል እያለ በራሱ ላይ ማዕት አውርቶ እስቲ እንግዲህ ይረፈው አለ ስዩም ከመጠን በላይ አዝኖ። ወደ መስሪያ ቤት ሲሄድ ድንዝዝ እንዳለው ነበር። በ10 ሰዓት ከስራው ሲመለስ ባለቤቱን በመጀመሪያ የጠየቃት ስለ ክፍሎም ነበር። ታሰረ አለችው አንገቷን በሐዘን ሰበር አድርጋ። ታሰረ? ናዝሬት ያዙት እዚህ? ከዚሁ መጣላቸው። ይጠባበቁት ኖሮ ቂጡ ከመቀመጡ እያካለቡ ይዘውት ሄዱ። እንዴት ነው ስለ ጻድቅ ጠይቀሽው ነበር? አላገኛትም፣ እንዲሁ ነው የደከመው። ድሮስ ቢሆን መች ከዚያ ታይታ። ሁለቱም ዝም ተዋጣቸው። የክፍሎም መጨረሻ ምን ይሆን በሚል አይነት። ስዩም የገጠመው ችግር በወጣ በገባ ቁጥር ከወይንሸት ጋር መነታረኩ ነው። እርሷም በበኩሏ የክፍሎምን ልጆች መያዝ ሰልችቷት ተማራለች። ሰራተኛዋ ወዲያውኑ ጥላቸው በመሄዷ የተነሳ እነርሱም ሰባስበው ይዘዋቸዋል። ታዲያ በልጆቹ ሳቢያ ባልና ሚስት ሰላም አጥተዋል። ስዩም ገጥሞት ያለው ችግር በወጣ በገባ ቁጥር ከወይንሸት ጋር መነታረኩ ነው። እርሷም በበኩሏ የክፍሎምን ልጆች መያዝ ሰልችቷት ተማራለች። ሰራተኛዋ ወዲያውኑ ጥላቸው በመሄዷ የተነሳ እነርሱም ሰባስበው ይዘዋቸዋል። ታዲያ በልጆቹ ሳቢያ ባልና ሚስት ሰላም አጥተዋል። ምን ነው ዛሬ ደግሞ በጠዋቱ ነገር አለሽ? ምን አድርግ ነው የምትይኝ? በመሰልቸት አይነት ጠየቃት። እነዚህ ልጆች ውሰድና ለቀበሌ አስረክብ ብያለሁ። ቀበሌ ልጅ ማሳደጊያ ድርጅት አለው ያለሽ ማን ነው? ደግሞ እናታቸውን እንድትጠፋ የገፋፋሻት አንቺ ስለሆንሽ ዛሬ ልትመረሪ አይገባሽም። ምን 10 ጊዜ አንቺ ነሽ የገፋፋሻት እያልክ ተጨቀጭቀኛለህ? ምን ነው አንተስ እንግዲያው እርሱን አይዞ በርታ እያልክ እስር ቤት ከተትከው? ሳይወድ በግድ ፈገግ አለ። እኔ ታዲያ ልጆቹን ለቀበሌ እንስጥ አላልኩ አላት። እናቴ አንተም በነገር አልችልም፣ አንድ ነገር አድርግ ብያለሁ በማለት አስጠነቀቀችው። ከእርሷ ጋር ብዙ ቃላት መለዋወጡ ወደ ባሰ ነገር እንደሚያደርሳቸው ስለገመተ ቶሎ ወጥቶ ወደ ስራው ሄደ። በኦዲተሩ መገደል ምክንያት አግባብ አላቸው ተብሎ የተጠረጠሩ ሁሉ በቁጥጥር ስር ውለው ምርመራ ከተደረገባቸው በኋላ አብዛኛዎቹ በዚያው ሰሞን ሲለቀቁ፣ ክፍሎም ግን በምርመራ ላይ ዘለግ ላለ ጊዜ ቆይቶ በቅርቡ ወደ ወህኒ ቤት ወርዷል። ስዩም በየሳምንቱ እሁድ ወህኒ ቤት አይቀርም፣ እየተመላለሰ ይጠይቀዋል። አንድ ቀን እንዲሁ ወህኒ ቤት ቆይቶ ሲመለስ ወይንሸትን ምርር እያለች አገኛት። ምን ሆንሽ ደግሞ አላት ከተቀመጠ በኋላ። ምን ሆንሽ ደግሞ? አንተ ምን ቸገረህ? የኔ ልፋትና ድካም አይሰማህ? እነዚህን ልጆች ውሰድና ለቀበሌ አስረክብ ብያለሁ። ከዚያ ቀበሌ እንደሚያደርግ ያድርጋቸው። የአባቴ ወይስ የእናቴ ዳናቸው እንዴ? ምን በወጣኝ ስትናገር ያንቀጠቅጣታል። እሺ ለቀበሌስ እናስረክባቸው። ቀበሌስ የት ያደርሳቸዋል? እንጃ የትም ያደርሳቸው፣ ብቻ ከኔ ይላቀቁኝ። አዝናለሁ አለና ራሱን ነቅንቆ ሌላ ቃል ሳይናገር ወደ ደጅ ወጥቶ ሄደ። የእርሷን ነገር ስለተሳቀቀ ወደ ቤት ሳይመለስ በዚያው አምሽቶ ማታ ሲገባ ወይንሸት ገና አልበረደላትም። እንዲያውም የእርሷ አርፎ አለመቀመጥ አብሷታል። ልጆቹ ተሰባስበው ክትት ብለዋል። ምንጊዜም ቢሆን ውሎ ሲመጣ ቹቹን ካልዳሰሰው አይሆንለትም። ቹቹም ድንቡሽቡሽ ያለና ተወዳጅ ልጅ ነው። ከተቀመጠ በኋላ ቹቹንና ፍሬ ሕይወትን ከአጠገቧ አድርጎ ከነርሱ ጋር ሲቀብጥ ወይንሸትም ለራሷ ስታጉተመተም ትንሽ ደቂቃዎች አለፉ። እርሱ ሊያነጋግራት አልፈለገም። ዝም ብሎ ከልጆቹ ጋር ጨዋታውን ቀጠለ። ብሽቅ ቃላትና ምነው አንተ ግን እንደዚህ ግራ በዛህ? መንከልከል ጥሩ ነው እንዴ? ጎንበስ ብላ ስራዋን እየሰራች ነው የምትናገረው። ስላኮረፈችው እርሱን ቀና ብላ ለማየት አልፈለገችም። የምታስቀምጭኝ ነሽ አላት ሕፃኖቹን እያጫወተ። እኔ የሚሆነውን ስነግርህ ከኔ ጋር ጉልልህ ይዘህ ከላይ ታች ስትል ዋ ነግሬሃለሁ። የዛሬ ሰው እንደሆነ መሄጃው አይታወቅም። ቆርጦ መቀጠል አንስቶ መለጠፍ ያውቃል። ሰው በሥራው ይሞታል መስሏል። የማያሳስበው ነገር ያሳስብሻል። እነዚህ ልጆች አንድ ነገር አድርግ ብያለሁ፣ እኔ አይሆንልኝም አለች በቁጣ። በቃሽ ዝጊ ሲል አይኖቹን አፈጠጠባት። ሙያ መሰለሽ እንዴ ስወጣ ስገባ የምትጨቀጭቂ? መርምሽን አውጪ። እነዚህ ልጆች አባትየው አንድ አይነት ውሳኔ እስካላገኘ
እና እናቲቱ እስካልተገኘች ድረስ ከኛ እጅ አይወጡ አላት ተቆጥቶ። ውሳኔ እስካላገኘ ድረስ እድሜ ልክ ወይንም ሞት የተፈረደበት እንደሆነ እኔ የእርሱ ልጆች ሞግዚት ልሆን ነው ማለት ነው? አዎ ሲል የልህ መልስ ሰጣት። እንዲህ እኮ ገረድ አድርገህ የምትጫወትብኝ ስራ ስለሌለኝ ነው ባይልልኝ ነው እንጂ እኔም 12ኛ ክፍልን ጨርሼ ነበር አለችው የልህም ባየተናነቃት። እባክሽን 12ኛ ክፍል መጨረስ ቁም ነገር አይደለም። ለዚያውም ሲያቅተሽ ተውሽው እንጂ እኔ ስራ ፈልገሽ እንዳትሻ አልከለከልኩሽ። እባክህን ዩኒቨርሲቲ መማርም ያን ያህል አያኮራም። እኔ አልኮራሁም። ኮራህ እንጂ ተንበጣረርክ። ቆይ ብቻ ስትል ዛተችበት። በፈጠረሽ ወይንሽ ተይኝ አለ። ቁጣው አላዋጣው ሲል ጊዜ ጣቱን ቀስሮ ለመናት። ዝም አለችው። ዝምታዋ ግን የጤና አልነበረም።